ነገር አልተናገረክም። ወንድሜ እባክህ አዳምጠኝ። ሰያም ነገር አልተናገረክም። ዋን ሰከንድ እዚህ ጋር ይኸውልህ፣ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም። እንዲናገርክም አልፈቅድም። ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም። ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጥጥ መብቱ ነው። አንተን ግን ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ። እኔም አልፈቅድለትም በቤቴ። ስለምንድን ነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን አዳምጠኝ። ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለሁ አንተ ያሰብከው እኔን ጠርጥረውኛል፣ እኔን ፈርደውብኛል ብለክ ነው ያሰብከው። ከዛ ስሜት ውጣና ነፃነት እንዲሰማክ ፈልጋለሁ። ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለ ነው ለእህታችን ፍትህ ለመጠየቅ ነው። ሁላችሁም አላማችን አንድ ነው። አላማ ከኛ ጋር አንድ ሆነ ስለ እኔ ህይወት ማጣራት አያስፈልግም ነበር እኮ። ለዛ ማናጣራ እድሜህን ጠየቁ፣ ፈታህን ጠየቁ። አስገድልሃለሁ፣ አሳግድሃለሁ አይመለከተኝም። እኔ ቤት ሲደረግ ነው እኔን መጠየቅ የምችለው። የገጠር እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለመልክ፣ ስለ እድሜክ፣ ስለ ቁመትክ ነው ያለው። ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚዩት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው። አሁን እዚህ ጋር ቢስቅ መብቱ ነው። እኔ ነኝ እየቀረብኩ ያለሁት። ለምን ሌሎችን አታመጧቸውም? ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገር እሺ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቁኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው። ባህሪ አይደለም። ምኑ ነው ባህሪ? ከያሉ በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም እኔ ለራሴ። በጣም ጥሩ ሙድ እያያዘብህ ከሆነ ስክሪን ካደርገውና ቤትክን ከፍተህ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው? አልገባኝም። እኔ አሁን መቻልኩ ይሄንን ታዲያ ሙድ የሚይዝብኝ ሰው አይመቸኝ የሚያልከው እዚህ ጋር ሙድ እንዲይዝ ካልፈቅድለትም የገጠር ልጅ ወይንም ሽሙዬ እንካ ስማኝ፣ ሽሙዬ በአንተ ሙድ ከሚያዘው እንደው እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃና በመረጃ ነው። ቪዲዮ ላጥፋ እንዲ ኖ እንዳታጠፋ። ዋን ሰገንድ ይኸውልህ የገጠር ልጅ ለእሷ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሷ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው የሰራሁት ቪዲዮ ለእሷ አይደለም አልክና ከዛ ደግሞ እዛ ጋር ደግሞ ለቤተሰቦቿ እያለቀሰች ስትፖሰት ስትል ላይክ ክላሽ ያደርጋል፣ ይጋጫል። ሶ የትኛውን ትመርጣለህ? ለእሷ አይደለም የሰራከው ለሌሎች ለሚሞቱ ሰዎች ነው የሰራከው። ያንን ቪዲዮ የሞተ ሰው አትፖስቱ ብለህ ያልከው እንደዛ ያልኩት ለምን በሞተ ሰው ፖስታችሁ የተስለቅሳላችሁ ነው ያልኩት እንጂ ሌላ ምንም ያልኩት የለም። ምንም ነገር የተናገርኩትም ነገር የለም። ጥሩ ኦኬ። ለእሱ አይደለም ብለካል። ለእሱ አይደለም ብለን እንይዘዋለን ይሄንን። እሺ የእንትና የነገሰን የአጎት ልጅነት ከመጀመሪያው ተናግረሃል። ነገሰ የአጎትክ ልጅ እንደሆነ አዎ ያውቃሉ። ጥሩ እሺ። ሌሎቹ አብረውክ የተጓዙ ሰዎች ለምንድን ነው የማይመጡት? ለምን ተደበቁ? ለምን ነገሰ ፋጡማ አብደላ በምትባል ልጅ ስልኩን አነሳ? ለምንድን ነው አሊ ቮይስ ያደረገለት አንድ ራይት ብቻ የሆኑ? ለምንድን ነው ሁሉም የሸሹት?
ታዲያ አሁን ይሄ እሺ ከኔ ህይወት ጋር ምን ያገናኘዋልሽ እኮ? ለምን አይቀርቡም ነው? ጓደኞችህ ናቸው፣ የስደት ጓደኞች አይደለ? እኔ አሁን ስልካቸውን በግድ ፈልጌ ስልካቸውን ፈልገህ አምጥተህ ሁላችን የገጠር ልጅ ለምን እኔ ረጋ ብዬ እንደማወራ ከረጋ ብለህ በጣም አመሰግናለሁ። ስልካቸውን አፈላልገህ ስለሰጠኸኝ። ግን አንድ ሰው ቁጥራቸውን ሰጥቶኝ ግን ልደርስላቸው ካልቻልኩ የማይሰራ ከሆነ ቁጥሩ ሲደወል የማይሰራ ከሆነ እንደገና ደግሞ ዋትሳፓቸውን ከዘጉ የሰራው ቁጥር ደግሞ የነገሰ ቁጥር የእሱ ብቻ ደግሞ ቢሰራ 2 ቁጥር ነው የሰራው። አክቹዋሊ ከሰጠከኝ ቁጥሮች ውስጥ የነገሰ ቁጥር ደግሞ በፋጡማ አብደላ የምትባል ልጅ አስነስቶ ይሄ ስልክ የሚባል ሰው አይደለም፣ ነገሰ ብላ እንኳን ስም መጥራት ፈራች። የሚባል ሰው አይደለም የፋጡማ አብደላ ነው አለች። እኔ ደግሞ በኋላ እናንተ ሁሉን ነገር መረጃ ስለሚይዝ ሪከርድ አድርግ እያረኩ ነው የደወልኩላት። ኦኬ እንደዛ አለች። እንትና ደግሞ ማነው ስሙ? እዚህ ጋር ስሙ ጽፍ ያለው ያላነሳው ብደውል ወደ 23 ጊዜ ይሆናል በህይወቴ ሰው ጋር እንደዚህ ደውዬ አላውቅም። እኔ በጣም ለራሴ ክብር አለኝ። ሰው አንዴ ደውዬለት ካላነሳ ደግሜ አልደውልም። ለሱ ግን ለሀቅ ስለሆነ ብዬ 23 ጊዜ ደውዬለታለሁ። ማስረጃው ማቅረብ ትችላለሁ። ሰርኩ የሚባለው ደግሞ 23 ጊዜ ደውዬ አላነሳም። እርሙን ቢሰራ የእሱ ስልክ የነገሰ ደግሞ ቢሰራ ፋጡማ አብደላ በምትባል ልጅ አስነሳ። ሌሎቹ እንዳለ ከሰጠከኝ 9 ቁጥሮች ውስጥ 7 ቁጥሮች ውስጥ 5 አይሰሩም። 2 ናቸው የሚሰሩት። 2 ደግሞ አንዱ 23 ጊዜ ደውዬ ልታነሳ፣ አንደኛው ደግሞ ፋጡማ አብደላ በምትባል አስነሳ። እነዚህ ሰዎች አብረውኝ የሄዱ ናቸው። እነሱም ይጠየቁልኝ፣ እነሱም ወጥተው ይናገሩ ብለህ የሰጠኸኝ ቁጥር ልደርስባቸው ካልቻልኩኝ ምንድን ነው መፍትሄው ብለህ ታስባለህ አንተ? አሁንም እየፈረድኩብህ አይደለም። እሺ እኮ እዚሁ በቅርብ የምታገኙት የገጠር ልጅ አይደለም ነው እንጂ የገጠር ልጅ ነው የሚገኘው በ24 ሰዓት ሙሉ 12 ቀን ነው 13 ቀን እኮ መደዳውን እንዴ እዛም ቤት ስጠራ ሲሄድ አታስቡም እንዲ ለን ይኸውልሽ እሷን የተመለከተ ቪዲዮ ካልሆነ የሰራው ለምን ቪዲዮን አጠፋው? በውስጤ ይቅርታ ምን አልከኝ? ሰያ ሶሪ የእሷን ፎቶ የለጠፉትን ሰዎች ነው ያሸማቀቀው። ያ ካልሆነ እንደ ማንኛውም ሰው ከሆነ እንትን ያደረገው ለምን ቪዲዮውን ደበቀው? ቪዲዮውን ደበቀው መረጃና ማስረጃ ከሆነ ክሰሰኝ፣ እሱን ክሰሰኝ። ፍርድ ቤት ሄድን ለምን